ሶሲ ጌታን አግኝታ ነው የሞተችው ወይንስ በጌታ ነበር? ቤሊ የቤሊ ፎቶ እኮ አንድ ወቅቱ እኮ ወጥቶ ነበር። ደሜ ሆይ ሳትክ እሱ ፎቶ አንተ ነው ቤሊ እና ለማንኛውም ሰላም ናችሁ አይደለ ወገኖች? አለን ለቤሊ እንዴት ነህ? ሳይት ዳርዊን ሐዋርያው ዳንሳ ነው እኮ እና ታዲያ ሐዋርያት ሲል ሐዋርያ መስሏችሁ? ቤሊ ማህበሩ ለሁለት ተከፈለ አይደል? ይሰማ ነበር እኮ ሐዋርያት እኔ አውጣለሁ ብሎ እኮ የዮሐድን አውጥቶ ነው በፎቶ ቶቶ ወደ እንትን በል ቤሊ ወደ ሌላ እኔ የምልህ ጥያቄ እሺ ምንድነው ቤሊ ጋይስ ታብታብ አርጓ ጥያቄ አኬ ስለሚፈራው በቃ አልጠይቀውም። እስቲ እድል ይሰጣው ወደ ቅዱሳን ከመሬት ሆኖ ይጸለየ ብዬ ነበር። ማንም ሊመልስ አልቻለም። አሹፈው ተውት፣ ስቀው ተውት። አይ ቤሊ እሱ ካልተፈታ ደግሞ ለምሳሌ የፕሮቴስታንት የመጀመሪያው ጥያቄ እሱ ነው። ይሄ 30 ከሰማይ ሰው የወጣበት ምክንያት እሱ ነው። ጥያቄ የለንም። ሌላ ጥያቄ የለንም። አሁን አንተ ቴዎሎጂውን ብታው ጥሩ ነበር እንጂ በነገራችን ላይ ፕሮቴስታንት አወጣጥ ይሄ አይደለም። የመጀመሪያው ጥያቄያቸው ይሄ አልነበረም። ሜንሊ ፎከስ የሚያደርገው ድህነት ላይ ነው፣ ጸጋ ላይ ነው ምናምን። መጀመሪያ ፕሮቴስታንቲዝም ልክ ሲመሰረት ማለት ነው። እንዴ ለምን ወጣ? ኔትወርኩ ነው ቤሊ ላክ ድካሚ ኔትወርኩ ይጎትታል። እሺ አታሰጡኝና ኢትዮጵያ ውስጥ በሙሉ ከኦርቶዶክስ ሰው የወጣበት ምክንያት የቅዱሳኑ ጉዳይ ነው። ቅዱስ ቁርባንም አይደለም፣ ጥምቀትም አይደለም፣ ምንም አይደለም። ለምን ወደ እነሱ ይጸለያል? ከየት መጣ? ወደ እግዚአብሔር ነው ጸሎት ተብሎ ነው የወጣው ሰው። እስቲ ማስረጃ አስጠኝ። በዚህ ምክንያት በጣም ከይቅርታ ጋር ማለት ነው ከይቅርታ ጋር አክሊሻ እሱን ለምሳሌ ቆይ እንደው አይቅርብኝ አንተ አክሊሻ አንተ ሄድበት እንዳላቦኮ ደግሞ እሺ ምንድነው ማስረጃ? በሌላ ምክንያት ሳይሆን ፕሮቴስታንት አይደለ ያለው ፕሮቴስታንት ቸርች እኮ ነው በሙሉ የወጣው በቅዱሳኑ ጉዳይ ነው እንጂ በሌላ በጣም ጥሩ። እሺ በቃ ለምሳሌ እንደ ማስረጃ አሁን የሙሉ ያልከውን አላመጣም፣ ግን የራስህ ግን ለራስህ እንደ ማስረጃ ራስን መጥቀስ ስለሚቻል ከራስ አንፃር ብቻ የሌላውን ትተነው የጥምቀቱም አይደለም የቅዱስ ቁርባኑም አይደለም የሌላው አይደለም ወደ ቅዱሳኑ የመጸለዩ ጉዳይ ነው ያስወጣን ብለሃል። ኦኬ ከሆነ ስለዛ ጥምቀት እንደሚያድን አምናሃል ማለት ነው። አሁን የቅዱሳኑን ልትሸሽ ነው አክዬ? አይደለም እና እንጂ ይኸው ዝም ብለህ እንዴት አሁን እያጭበረበርክ ከሆነ ፕሮቴስታንቲዝም አጭበርባሪ ነው እንዴ? ይኸውልህ ዘመንን ትሸሸዋለህ ግን ይከተላል። እኔ ችግር የለም በቀላሉ ነው የምመለስልህ። አንዴ ግን እሺ በቀላሉ መልስልኝ ችግር የለም። ቆይ አንዴ ቆይ ጥምቀት ግን ያድናል ብለህ አመንክ ማለት ነው? እውነተኛ ጌታ ስጋና ደም ነው ማለት ነው? ታዘቡ ከታች ይኸውላችሁ አመት ስታመጥ የተጠየቀውን ይሄ አይደለም ካልክ ለምን አትመልስም? ለምን አትናገርም? ስለዛ እየቀጠፍክ እየዋልሽ ነው ማለት ነው። ዋናው ልዩነት እሱ ሳይሆን ይሄ ወደ ቅዱሳን መጸለይ መልስልን። አክዬ ከታች ያሉትም እየጠበቁ ነው። አረ መልሳለሁ። አንዴ ቆይ ተረጋጋ እንዴ። አለበለዚያ እናወርድህና ብቻችንን እናወራለን። እንደዛ ከሚሆን እየተረጋጋ እየሰማ ይሁን እኩል እንዳናወራ ማለት ነው። እሺ እሱ አሁን መጀመሪያ እሱን የጠየቅኩህ ለምንድን ነው? ይሄ እንደምትሉት እንዳልሆነ ለማሳወቅ ነው ለሰው እናንተ ለሰው የምታስመስሉት ልክ ይሄ እኮ ነው ልዩነታችን ብላችሁ ለማስመሰል ትሞክራላችሁ። ግን እውነታው ግን እሱ አይደለም። ቀጥታ የኢየሱስን ትምህርት ክዳችሁን ይወጣችሁት። ስለዚህ የኢየሱስ ክርስቶስን ትምህርት እስካልተቀበላችሁ ድረስ አትመለሱም። ወደ ቤተክርስቲያን አንቀበላችሁም። ጌታን ክዱ ወደ ቤተክርስቲያን መምጣት ስለማይቻል ማለት ነው። እሺ ወደ ቅዱሳን መጸለይ ወደሚለው ደግሞ እንምጣ እና አሁን ሚውተን ታነሳውና ወደ አብ የጸለየ ለምሳሌ ከመጽሐፍ ቅዱስ አሳይ። የለም እያልኩኝ አይደለም ግን እስቲ ወደ አብ የጸለየ ያሳየኝ ቤክ ነው። እሺ አክዬ ወደ ቅዱሳን የጸለየ የለም? እባክህ ኧረ እባክህ ልመልስልህ ጥያቄ በጥያቄ ልማርህ አትችለውም አታውቀውም። ጥያቄን በጥያቄ መመለስ ከጌታችን የተማርኩት ከኢየሱስ ማለት ነው። ስለዚህ አሁን እሱን እየተጠቀምኩብህ ነው። የኢየሱስን አፕሮች ምድር ወደ ቅዱሳን እንደናንተ የጸለየ ካለ አሳየን አክዬ እባክህ። አታስተማሪ ነኝ ብለሃል። ቤሊሻ እሺ ቆይ አንዴ ባሩኪ አንዴ ቤሊ አንዴ እሺ ሚውት አድርገውና
አንድ ነገር ላስታውስህ። ምንድነው ማስታውስህ? በአንድ ወቅት ላይ ምንድነው አይሁዳውያን ክርስቶስን ይጠይቁታል ጥያቄ። አክቹሊ ሁሌ ነው የሚጠይቁት ጌታችን ኢየሱስን ሁሌ ጥያቄን ይጠይቁታል። ሲጠይቁት ክርስቶስ አንዳንድ መልሶችን ሲመልስ እንዴት ነበር የሚመልሰው? መልሶ ሌላ ጥያቄ በመጠየቅ ነው። ይሄ ነገር እንዴት ነው? እና የሆነ ዳይሌማ ውስጥ ይከታቸውና ለምሳሌ ዮሐንስ ጥምቀት ከሰማይ ነው ከምድር? እሺ ከሰማይ ነው ከምድር አይነት ጥያቄ ይጠይቅና ከሰማይ ነው ብንል ለምን አልተቀበላችሁትም እንባላለን፣ ከምድር ነው ብንል ህዝቡ ይነሳብናል የሚል የሆነ ዳይሌማ ውስጥ ይከታቸዋል። ያኔ አይ አናቅም ይላሉ። ያኔ አይ አላቅም ካልካ ጌታችንም በሉ እኔም አልመልስላችሁም ብሎ ነው ከስሩ ዞር ያደረጋቸው። ስለዚህ አሁን እኔም አንተን እንጠይቅሃለሁ፣ ከመለስክ ይመለስልሃል፣ አልመልስም ካልክ ልክ ጌታችን የጥንት አባቶችን አይሁዳውያን እንዳደረገ እኔም አደርግሃለሁ ማለት ነው፣ እጥፋልሃለሁ። እሺ መጀመሪያ ወደ አብ የጸለየ አሳየኝ። እሺ ሰዎች ለቅዱሳን የጸለየ የለም፣ አዘቡት። መቶ ጊዜ ጠይቄዋለሁ፣ መልስ ስለሌለው እየሸሸ ነው። ለምን ይሄንን ይኸውልህ፣ መልስ ከሆነ የምትፈልገው ይሄ ቀላል ጥያቄ ወደ አብ የጸለየ አሳየኝ። አሁን ቀላል ጥያቄ ነው። ከዛ በኋላ የማይሆን የሚሆን ነገር ሊያወራ ነው አይደለም። ለምን አስወጣሃለሁ? አንተ መልስ እንጂ አሁን የምጠይቀን ሶስት። ስለዚህ ወደ ቅዱሳኑ እንደናንተ ከምድር ሆኖ የጸለየ ሰው አሳየን። ስለዛ በቃ መልስ ስለሌለ ምንድነው ማደርገው? ያው ጌታችንን ያናል ጊዜውን ሲያጠፋ ስላላየን እኔም ጊዜን አላጠፋም ካንተ ጋር። ስለዛ ጊዜ ማጥፋት አታውቀውም። ናጋኪ መቶ ጊዜ ተጠይቃል፣ አታውቀውም። ጊዜ ማጥፋት በቃ ይበቃል። አየህ። ስለዛ ይሄንን መመለስ ካልቻልክ አይመለስልህም። ግን ለምን ጠየቅከው የሚለውን እኔ ላብራራላችሁ። ለወሬ ጠየቁት። ወደ አብ የጸለየ ተብሎ ቢጠየቅ ኦፍኮርስ አለ። ጥያቄው ምንም ይቀላል ነው። ወደ አብ ምንም ሐዋርያቱም ሲጸልዩ አይተናል፣ ነቢያቱም ሁሉም ሲጸልዩ አይተናል። ወደ ጌታችን የጸለየ አለ፣ ወደ ወልድ አሁን ወደ አብ የጸለየ አለ፣ ወደ ወልድ የጸለየ አለ ማለት ወልድን አድሬስ እያደረገ ማለት ነው። እርሱም ጌታ የሆነ ኢየሱስ ክርስቶስን አድሬስ እያደረገ ቀጥታ የጸለየ አለ በመጽሐፍ ቅዱስ ላይ አለ። ለምሳሌ እስጢፋኖስ እየተወገረ እያለ ሐዋርያት ሥራ ምዕራፍ 7 ላይ ጌታ ይህንን ባለማወቅ ያደርጋሉና ይቅር በላቸው እያለ ሲጸልይ አይተናል። አላየንም? አይተናል። ወደ ጌታ የጸለየ ሰው አለ ምድር ላይ ሆኖ። እሺ ከሶስቱ አካል አሁን አብን አይተናል፣ ወልድን አይተናል። ወደ መንፈስ ቅዱስስ የጸለየ አለ? በመጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ አለ? በመጽሐፍ ቅዱስ ላይ የለም። እንግዲህ አይተን አናውቅም። ካለ ግቡና አሳዩን። አብን አድሬስ አድርጎ ይጸልያል፣ ወልድን አድሬስ አድርጎ ይጸልያል፣ መንፈስ ቅዱስን አድሬስ አድርጎ ይጸልያል የለም። ስለዛ በእነዚህ በፕሮቴስታንቶች አባባል ምን ማለት ነው? ስለዛ መንፈስ ቅዱስን አድሬስ አድርጎ ይጸልይ የለም ዘንድ ወደ መንፈስ ቅዱስ አይጸለይም እንደማለት ነው። እርግጥ ነው ከዚህ ቀደም አንድ ፕሮቴስታንት መምህር እንደዚህ አይነት ነገር ይዞ መጥቶ እንደነበረ ታስታውሳላችሁ። ወደ መንፈስ ቅዱስ አንጸልይም፣ ኢቭን ወደ ጌታ ኢየሱስ አንጸልይም፣ በኢየሱስ ስም ወደ አብ እንጸልያለን እንጂ ወደ ኢየሱስ አንጸልይም ብሎ በድፍረት የተናገረ ፕሮቴስታንት ነበረ። የዛን ጊዜ ቪዲዮ ሰርተንበት ያው ራሱ መምህር ግን መልሶ ደግሞ አይ እንደዛ ለማለት ሳይሆን በእርግጥ እንጸልያለን ወደ ጌታ ብሎ መጥቷል። አክቹዋሊ ያ መምህር ማለት ነው ፕሮቴስታንት መምህር ነው። ግን ምን ብሎ ስቶ ነበረ? መጀመሪያ ወደ ኢየሱስ አንጸልይም፣ ይልቁንም በኢየሱስ ስም ወደ አብ ነው የምንጸልየው። እዚህ እናንተ እንደ ወደ ቅዱሳን ይጸለያል አይጸለይም ምናምን ላይ አይደላችሁ? ኧረ እነሱ ጭራሽ ወደ ኢየሱስ አይጸለይም፣ ይልቁንም በኢየሱስም ወደ አብ ነው የሚጸለየው። እንደዛ ብለው እንኳን የሚናገሩ ሰዎች ነበሩ። አክቹዋሊ አሁንም እንደዚያ የሚያምኑ ሰዎች ሊኖሩ ይችላሉ፣ አናውቅም። ያም ሆነ ግን ወደ መንፈስ ቅዱስ የጸለየ ሰው በመጽሐፍ ቅዱስ ላይ እንደው አልተገኘም ማለት ወደ መንፈስ ቅዱስ አይጸለይም ማለት አይደለም። መንፈስ ቅዱስ ሆይ እርዳኝ፣ መንፈስ ቅዱስ ራሱ ጌታ ስለሆነ ጌታ መንፈስ ቅዱስ እርዳኝ አግዘኝ ቢል አንድ ክርስቲያን ምንም ችግር የለውም። እንደዛ ስላለ መጽሐፍ ቅዱስ ላይ ቀጥታ ቃል በቃል እንደሆነ ሰው ሲጸልይ ካላየሁኝ በስተቀር ኖ የሚያስብል ነገር የለውም። ስለዛ እያንዳንዱ ነገር ፕራክቲካሊ እንደዛ መታየት ምናምን አይጠበቅበትም ነው። ስለዛ ይህንን ነገር እንድናደርገው የሚያደርገን ምንድን ነው ከተባለ መንፈስ ቅዱስ በቃ አምላክ ነው፣ አለቀ። ከአብና ከወልድ ጋር በአንድነት የሚሰገድለት ጌታ ነውና አምላክ እንደመሆኑ ወደ እርሱ መለመናችን ምንም ችግር እንደሌለው ግልጽ ነው። ምንም እንኳን መጽሐፍ ቅዱስ ላይ ፕራክቲካሊ እንደዛ የሚያደርግ ሰው ባናይም፣ ወደ ቅዱሳን ስንመጣ ደግሞ ቅዱሳን ላይ መጀመሪያ ያለውን ነገር እንዳጠቃላይ መረዳት። ለምሳሌ ከእኛ በስጋ ሲለዩ ምድር ላይ ያለውን ነገር ሊያውቁ ይችላሉ ወይ? ይችላሉ። በመጀመሪያ ደረጃ ከማወቃቸው በፊት ስለ እኛ ይጸልያሉ የሚለው ይቀድማል።
ቅዱሳን ከኛ ከተለዩ በኋላ ስለኛ ይጸልያሉ ወይ? እኛ ወደ እነሱ መጠየቃችን ኢንቮክ ማድረጋችንን ያዘን አድርገውና እነሱ ግን ስለኛ ይጸልያሉ ወይ? ይሄ ነው መጀመሪያው። እዚህ ላይ ካልተስማማ ወደ ቀጣዩ ራሱ መሄድ አትችልም። አዎ ይጸልያሉ፣ ስለኛ ይጸልያሉ። ይሄንን ሁሉም ያምናል። በቤተክርስቲያን ታሪክ ውስጥ በጣም ማለት በጣም እጅጉን የታመነ ነገር ነው። የሆነ ወቅት ላይ ብቻ 4ኛው ክፍለ ዘመን ላይ አንድ ሰው ተነስቶ አይማልዱም፣ አይጸልዩም፣ አይለምኑም ስለኛ በቃ አንዴ ከሞቱ ሞቱ ነው የሚመስል ነገርን ይዞ የተነሳ አንድ መናፍቅ ነበረ። ቪጂላንቲስ ይባላል። እና ቪጂላንቲስ ምን አይነት ትምህርት ነው ያስተምር ነበረ? ቅዱሳን ስለኛ አይማልዱም፣ ስለኛ አይጸልዩም። ከዛም ቤተክርስቲያን ወዲያውኑ ሪያክት አደረገች እዚህ ሰው ላይ። እነ ቅዱስ ጄሮም ተነስተው አጌንስ ቪጂላንቲስ ብለው መለሱለት ለዚህ ሰው። አሁን እንደነበለጠ አይነት ፕሮቴስታንቶች ሁሉንም ፕሮቴስታንት አይወክልም። በፕሮቴስታንት ውስጥም አንዳንዶቹ ይጸልዩልናል፣ ይለምኑልናል ብለው ያምናሉ። ለምሳሌ ሉትራኖች እኛ ኢንቮክ አናረግም እንጂ ወደ እነሱ ግን ስለኛ ይጸልያሉ፣ ይለምናሉ ብለው ያምናሉ። ምንም እንኳን መጽሐፍ ቅዱስ ላይ በግልጽ ባይነገርም አይነት ነገርን ያስቀምጣሉ። ግን ባይነገርም ግን እንቀበላለን ብለዋል። ጥሩ ነው። የመላእክትን ምልጃም ይቀበላሉ። አዎ መላእክት ስለኛ ይጸልያሉ የሚለውንም ልክ እንደዚሁ ሉትራኖች በእምነት መግለጫዎቻቸው ላይ ይህን ነገርም አስቀምጠዋል። አፖሎጂ ኦፍ ዲ ኦክስበርግ ኮንፌሽኑ ላይ ማለት ነው። የነ ፊሊፕ መላንክታን እዛ ጽሑፍ ላይ ወይም እንግዲህ ኮንፌሽኖቻቸው ላይ ምናምን አለ ይሄ ነገር ሉተራኖች። በዚህኛው ሳይድ ግን አሁን ቅድም የገባው በለጠ ወንድማችን እና የሌሎቹም በጣም በርካታ ፕሮቴስታንቶች ግን ከና አይጸልዩም ብለው ነው የሚያምኑት። ስለኛ አይጸልዩም። ይህንን ትምህርታቸውን ከማን ነው የሚቀዱት? ከመጽሐፍ ቅዱስ። በፍጹም መጽሐፍ ቅዱስ ላይ ቅዱሳን ስለኛ አይጸልዩም የሚል አንድ ጥቅስ የለም። አክሊል አረ ይኖራል እንደወተው ቢገባ ያሳይ ምናምን ልትሉ ትችላላችሁ። አይገቡም። ገብተው እንደዛ አይጸልዩም የሚል ጥቅስ ካሳዩን እሰየው። ባይገቡ ራሱ እዚህ ኮመንት ላይ ያስቀምጡላችኋል። ከሞቱ በኋላ አይጸልዩም ጸሎት ያቆማሉ የሚለውን ይሄው እዚህ ጋር ኮመንት ላይ ተጠባበቋቸው። እስቲ አንድ ፕሮቴስታንት ከጻፈላችሁ፣ አንድ ፕሮቴስታንት ቅዱሳን ከእኛ ከተለዩ በኋላ ስለኛ አይጸልዩም መጸለይን ያቆማሉ የሚል የመጽሐፍ ቅዱስ ጥቅስ ይሄው ከፕሮቴስታንት ተጠብቁ ካለ ያስቀምጡላችኋል። እሺ እሱን እየተጠባበቃችሁ እኔ ግን ልናገር ላውራ። ስለዚህ ከመጽሐፍ ቅዱስ ያገኙት በፍጹም ኦኬ። ከአባቶች ከአባቶች ሳይሆን ከአባት አግኝተዋል፣ ግን ከክርስቲያን አባት አይደለም፣ ከራሳቸው አባት። ቪጂላንቲስ የኛ አባት አይደለም፣ በአባቶቻችን የተወገዘ መናፍቅ ነው። ለነሱ ግን የጥንት ቤተክርስቲያን መናፍቅ ያለችው ለነሱ አባታቸው ሆኗል። ቪጂላንቲስ ነው ይህንን ነገር በቃ ከሰጣቸው የሚሰጣቸው ቪጂላንቲስ ነው። እንግዲህ ቅዱሳን ስለኛ አይማልዱም ብሎ የተናገረው እና ይሄ እንደ ምንፍቅና ታይቶ አጌንስ ቪጂላንቲስ ተብሎ ምላሽ ሳይቀር ተሰጠበት የቤተክርስቲያን አባቶች። ስለዚህ የቤተክርስቲያን ታሪክም በመጽሐፍ ቅዱስም እንዲህ አይነት አሁን እነዚህ ሰዎች የሚሉት አይነት ትምህርት የለም ስለኛ አይማልዱ የሚለው። ስለዚህ የመጀመሪያው ማወቅ ያለብን ቅዱሳን ስለኛ ይጸልያሉ። የሉትራኖቹም የሚለው በቃ እንደ አጠቃላይ ማለት ነው፣ እንደ አጠቃላይ ለሁሉም ሰው ለክርስቲያኖች ሁሉ ወይም ደግሞ በምድር ላይ ላለችው ለዚች ገና በተጋድሎ ላይ ላለችው ቤተክርስቲያን ያችኛዋ ድል የነሳችው ቤተክርስቲያን እዛ ከጌታ ጋር ያሉት ቅዱሳን ማለት ነው ይጸልያሉ ብለው ያምናሉ። ጥሩ ነው ይሄ። ሁለተኛው ጥያቄ ግን እነዛ ቅዱሳን እዚህ ምድር ላይ ስለሚፈጸመው ነገር ሊያውቁ ይችላሉ? ለምን አይችሉም? ማለት አሁን የመጀመሪያው ማወቅ ያለብን ነገር ሊያውቁ አይችሉም የሚል ሰው ካለና ያን ነገር በእምነት ደረጃ ከያዘው የቱን ቅዱሳን ከእኛ ከተለዩ በኋላ በሰማይ ሆነው ስለ እኛ ሊያውቁ አይችሉም። በነገራችን ላይ አንዴ ይቅርታ ወደዛ ከማለፌ በፊት ቅድም ለጠየቁት ጥያቄ ፕሮቴስታንቶች እንትን አሉላችሁ አስቀመጡላችሁ ጥቅስ ከኛ ከተለዩ በኋላ ጸሎት ያቆማሉ ቅዱሳን የሚለውን የመጽሐፍ ቅዱስ ክፍል እነሱ ደጋግመው እንደዛ አይደል የሚሏችሁ? ኧረ ነው አይማልዱም እነሱ ነው ስለኛ እዚህ አይጸልዩም አይደል የሚሏችሁ? ከመጽሐፍ ቅዱስ ያገኙት አይመስላም? እንደዛ በጣም በተደጋጋሚ ሲናገሩት አስቀመጡላችሁ እንዴ? ኮመንት ላይ እስቲ ካስቀመጡላችሁ እያያችሁ፣ ካላስቀመጡ ግን በቃ ይኸው እንደዚህ ነው። የለም። እሺ ወደ ሁለተኛው ሐሳብ ላይ ለፍላችሁ ነው። ቅድም እንዳልኳችሁ ያውቃሉ ወይ አያውቁም ብሎ አሁን በልበ ሙሉነት በቃ እንደዚህ ነው አያውቁም ብሎ የሚናገር ሰው ካለ በመጀመሪያ ደረጃ ግን ኦኬ ይጸልያሉ የሚለውን
ኦኬ አይጸልዩም የሚል ስለሌለ ብቻ አይደለም። አይጸልዩም የሚል መጽሐፍ ቅዱሳችን ላይ ስለሌለ ብቻ አይደለም እኛ ይጸልያሉ የምንለው። በመጽሐፍ ቅዱሳችን ላይ እንደሚጸልዩ የሚያመለክት የሚያሳይ ነገሮችን አንደኛ ተመልክተናል። ሲቀጥል በቤተክርስቲያን ታሪክ ውስጥም ይህ ነገር ስላለ እሺ፣ እንዳልኩትም ይህን ነገር የሚቃወሙ ሰዎች ሲነሱ ቤተክርስቲያን መልስ ስለሰጠች ማለት ነው። በመጽሐፍ ቅዱሳችን ላይም ለምሳሌ ተደጋጋሚ ከሚነሱ ጥቅሶች ውስጥ አንዱ ራእይ 6 ላይ ያለውን በሰማይ ያለችዋን የጌታን ቤተክርስቲያን ይዋት ወይም የቅዱሳንን ነፍሳት ማለት ነው ስለጠበቁት የምስክርነት ቃል የታረዱ ሰዎችን ወይም የሰማዕታትን ነፍስ ያያችሁ እንደሆነ ሲናገሩ እናያለን። እውነተኛና ቅዱስ የሆንክ ጌታ ሆይ እያሉ በቀልን ሲጠሩ ማለት ነው። ማለት ይሄ ምንን ያሳያል ከተባለ ከጌታ ጋር ቀጥታ ኮኔክሽን አላቸው፣ ንግግር አላቸው፣ ይጸልያሉ። እዛ ጋር ያለው ጸሎት የበቀል ጸሎት ነው፣ ተበቀል የሚል ጸሎት ነው። አትሊስት ግን ጸሎት እንዳለ እናውቃለን። በጣም የሚያስገርመው ፓርት ምንድነው? ለበቀል ይጸልያሉ። እኛ ግን እንደው እንትን እንድንል ምንድነው በመንፈሳዊ ሕይወታችን እንድናደግ ግን ነው አይጸልዩም፣ ግድ አይሰጣቸውም አይነት ነገር እንዴ። ለበቀል ሲሆን ግድ ይሰጣቸዋል፣ ለእኛ ግን ግድ አይሰጣቸውም። እንግዲያውስ በአንድ ቤተክርስቲያን ውስጥ አይደለንም ማለት ነው። በአንድ ቤተክርስቲያን ውስጥ እስከሆንን ድረስ የጌታ ቤተክርስቲያን አንድ ከሆነች በላይ በሰማይ ያሉ ቅዱሳንና በዚህ በምድር ያለን እኛ ሁላችን አንድ ህብረት ውስጥ ካለን በሰማይ ያሉ ቅዱሳን እኛን ያግዛሉ ነው። የሌላ ታሪክ እኮ የለውም። ኤኒዌይስ ያው ሊያውቁ ግን ይችላሉ ወይ ከተባለ ኦፍኮርስ ያውቃሉ። ያው ቅድም እንዳልኳችሁ ለምሳሌ ራእይ 6 ላይ እስከ መቼ አትበቀልም ብሎ ሲጠይቁት አይተናል። ያውቃሉ ማለት ነው፣ ገና በቀል እንዳልተካሄደ። እስከ መቼ አትበቀልም? በምን መልኩ ነው ግን የሚያውቁት? አናውቅም። በምን መልኩ ሊያውቁ እንደሚችሉ እኛ አናብራራም፣ አናውቅም። እኛ የምናውቀው አንድ ነገር ይህንን ነው። የትኛው ነው የምናውቀው? በቃ ቅዱሳን ስለኛ ሊጸልዩ እንደሚችሉ። በምን መልኩ ነው? እንደው ራሳቸው እንዲህ ዝም ብለው ከላይ ሆነው ትኩር ብለው እያዩን ይሁን ወይ ደግሞ አጠገባችን መጥተው አንድ አፍታ ሰምተውን እየሄዱ ይሁን ምን ይሁን አናውቅም። ምናልባት ግን በምሳሌ መልክ ምናልባት እንደው ነገሩን ለማብራራት ያህል መሞከር ካለብን ልክ እንዴት ለምሳሌ በአንድ አካል ውስጥ ብዙ ብልቶች አሉ አይደለ? ለምሳሌ በእኔ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ ምናምን ይሄ ሁሉ ነገር አለ እና ከዚህ ምንድነው ይሄ እንዳለ ሆኖ ደግሞ ምንድነው ይሄ ኖርማል ነርቨስ ሲስተምህ ምናምን ሁሉ ነገር አለ በአንተ ውስጥ እና የሆነ ነገር ሲያስፈልግህ ለምሳሌ አይንህ የእጅህን እርዳታ ሲፈልግ አይንህ አንዱ ብልትህ ማለት ነው አይንህ የሌላው ብልትህን የእጅህን እርዳታ ሲፈልግ ምንድነው በአእምሮህ አውቆ ከዛ በኋላ እጅህ ለአይንህ እርዳታ ያደርጋል። በምን በአእምሮህ ነው የምታውቀው። ልክ እንደዚህ ሁሉ ቅዱሳን ስለኛ የሚያውቁ ከሆነ ራስ በሆነው የቤተክርስቲያን ራስ በሆነው በክርስቶስ ኢየሱስ ሊያውቁ ይችላሉ። ኦኬ በክርስቶስ ነው የሚያውቁት ብለን ልንናገር እንችላለን። ግን ዲቴል ግን ገብተን ግን የምናውቀው ነገር የለም። በጣም ብዙ ነገሮች በደንብ ይኸው ግልጽ ካላሉ እኛ ግልጽ እንዳለ ነገር እንደ አደገኛ ወደ ማብራራቱ አንሄድም። በጣም ግልጽ ከሆኑ ይሄ በቃ ይሄ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብሎ ካልተቀመጠልን ከላይ የተሰጠንን እንይዝና እሱን ይዘን ነው የምንሄደው እንጂ ገብተን ስንፈተፍት ምናምን አንሉም። ያልተብራሩ ነገሮችን ካላብራራን አንልም። በቃ እኛ ለማወቅ የተሰጠንን ያህል ካወቅን በቂያችን ነው። ሌላውን ቀስ ብለን ወደ ጌታ ስንሄድ ማወቅ ያለብንን ነገሮች እናውቃለን። ለጊዜው ግን እኛ የስ ቅዱሳን ሊያውቁ እንደሚችሉ ስለኛ ሊጸልዩ እንደሚችሉ ካወቅን በቂ ነው። ስለኛ የሚጸልዩ ከሆነና ያለንበትን ሁኔታ ሊያውቁ እንደሚችሉ ወይም ጌታ ሊገልጥላቸው እንደሚችል ካወቅን ዘን ወደ እነሱ ኢንቮክ ማድረጋችን ምንም ጥፋት አይኖረውም። አንድ ህብረት ውስጥ ነው ያለ ነው። ዕብራውያን ምዕራፍ 12 ላይ እንደተነገረው ነው። ዕብራውያን ምዕራፍ 12 ላይ ወደ እግዚአብሔር ከተማ ደርሳችኋል ነው የሚለው። ማለት የደረስነው እኮ ወደ እግዚአብሔር ከተማ ነው። መላእክቱ ያሉበት የቅዱሳን ፍጹማን የሆኑ መንፈሶች ወዳለበት የሁሉ ዳኛ ወደሚሆነው ወደ እግዚአብሔር የደረስነው የቀረብነው የሐዲስ ኪዳን መካከለኛ ወደሚሆነው ወደ ጌታችን ኢየሱስ ከአቤል ደም ይልቅ ወደሚናገር ወደሚጮህ ወደዛ ደም ወደ ምርጨት ደም ነው የደረስነው። እንደዚህ አይነት የእግዚአብሔር ከተማ ውስጥ ነው የደረስነው። የእግዚአብሔር ከተማ የሚባል ነገር አለ፣ ሲቲ ኦፍ ጋድ። አሁን ቤተክርስቲያን የእግዚአብሔር ከተማ ሆናለች ጋይስ። እኔና እናንተ በስጋ አእምሯችን እንደምናስበው ሩቅና ሩቅ እንዳለ ምና እንደዛ አታስቡት። ምድርና ሰማይ ላይ በጣም እንግዲህ ምን ያህል እንደሚራራቅ አስቡት፣ ዲስቴንሱን ርቀቱን። ከዛ እዛ ሰማይ ላይ ሆኖ ድረስ እንዴት ነው እንደው ሊሰማቸው የሚችል እንደሱ አይደለም። እሱ በስጋ የምታስበው ነገር ነው። ይህ ስለ ስጋ አይደለም እያወራን ያለ ነው።
ስለ ስጋዊ ነገር ሳይሆን ስለ መንፈሳዊ ነገር ነው። በመንፈሳዊው ነገር ያለነው አንዲት ከተማ ውስጥ ነው ያለነው። ያቺም ከተማ የሕያው እግዚአብሔር ከተማ ናት። በዛች በአንዲት ከተማ ውስጥ ሁሉም አለ፣ መላእክቱም ፍጹማን የሚሆኑ የቅዱሳን መንፈሶችም እኛም ሁላችን ወደዛ ነው እኛም የደረሰው ወደ እነሱ። እግዚአብሔር አለ፣ የሁሉ ዳኛ ጌታ ኢየሱስ አለ። ስለዚህ አንዲት ከተማ ውስጥ ነው ያለነው። ስለዚህ ህብረቱ የዛን ያህል ነው፣ በጣም ቅርብ ነን። ስለዚህ ጌታ ይገልጠዋል ነው እና ይህ ጸሎቱን ደግሞ እግዚአብሔር ይወደዋል ማለት እግዚአብሔር ጸሎትን ይወዳል ማለት ጸሎትን ኢነሴንስ አንዱ ስለሌላው የሚጸልየውን ጸሎት በጣም ነው የሚወደው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተነገረው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምራችሁ ካያችሁት ምን እንደሚለው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርብ ከሁሉ አስቀድሜ ይመክራል ይላል። ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ስለ ነገስታቱም ስለ መኳንንቱም ከሁሉ አስቀድሜ ይህንን ነገር እመክራለሁ እንድታደርጉ፣ ጸሎት፣ ልመና፣ ምልጃ እንድታቀርቡ ስለ ሰዎች ሁሉ። ለምንድን ነው ስለ ሰዎች ሁሉ ምልጃ እንዲቀርብ ጳውሎስ ከሁሉ አስቀድመ የምትመክሩ? ይህንን ለምንድን ነው? ቀጠል አድርጎ እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ብሎ ነው የሚጀምረው። መጀመሪያ ያለው ስለ ሰዎች ሁሉ ምልጃ አቅርቡ ይልና ስለማን? ስለ ሰዎች ሁሉ ምልጃ አቅርቡ ይልና ዝቅ ይልና ደግሞ ምን ይላል? ሰዎች ሁሉ ይድኑና ምን ይሉና? ይድኑና። እሺ እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይህ ነውና ይላል። ስለዛ ምልጃ እንድናቀርብ የተፈለገው ለማን? ስለ ሰዎች ሁሉ ምልጃ እንድናቀርብ የተፈለገው እግዚአብሔር በዚህ ነገር ደስ ስለሚሰኝ ነው። ይህ እግዚአብሔር ደግሞ ምን የሚወድ ነው አለ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ የሚወድ የሚፈቅድ አምላክ ነው። ሰዎች ሁሉ እንዲድኑ ስለሚፈልግ ለሰዎች ሁሉ ምልጃ አቅርቡ ይላል። ዝም ብሎ አያድናቸውም እንዴ? ለምንድን ነው እነሱ ሲማልዱ ነው እንዴ እግዚአብሔር የሚያድነው ልትሉ ትችላላችሁ። በቃ እግዚአብሔር ይሄን ወዳለው ካለ አሜን ብለህ ትቀበላለህ ማለት እግዚአብሔርን አትከራከሩም። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል። ስለዚህም ከሁሉ አስቀድሜ የምመክራቸው አለ ጳውሎስ ለሰዎች ሁሉ ምልጃን አቅርቡ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ስለዚህ በእግዚአብሔር ፊት መልካም ይሆናል ይሄ እናንተ ምልጃ ማቅረባችሁ። ስለዚህ ይሄ ደስ የሚያሰኝ ነገር ስለሆነ እግዚአብሔርን ደስ የሚያሰኘውን ነገር ምልጃን፣ ይህን ጸሎትን ቅዱሳን ያቋርጣሉ ነው አይጸልዩም ማለት እግዚአብሔርን ደስ የሚያሰኘውን ማለት ደግሞ እነሱን የሚያግድ ነገር አይደለም ማለት። ለምሳሌ ማጥመቅ ቢሆን ለምሳሌ ያቆማሉ ትላለህ፣ ምክንያቱም በስጋ ከኛ ጋር የሉም። ስለዛ መጥተው ሊያጠምቁን አይችሉም። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ከእግዚአብሔር ጋር ግንኙነት ማድረግ ነው። እነሱ ያሉት ከእግዚአብሔር ጋር ነው። አሁን በጣም እኮ የሚገርመው ቅዱሳኑ ያሉት ከጌታ ጋር ነው፣ ከእግዚአብሔር ጋር ነው። ጸሎት አይጸልዩም፣ እግዚአብሔርን ደስ የሚያሰኘውን ያንን ነገር አያደርጉም ማለት ይሄ ብላስፈሚ ነው። ይሄ የቪጂላንቲዩስ ቅርሻት ነው ትላል። እውነቱን ለመናገር የቪጂላንቲዩስ ምንፍቅና ነው። እና ከእንደዚህ አይነት ሐሰተኛ ትምህርት ተጠበቁ ትላለ። ይበቃል። ቃሉት ያሰማልን። ፓፒቾ ብሮስኪ ምንድን ነው የቤሊ መጥቶ እኮ ትምህርት ውስጥ አሪፍ ሆነ እንዲገባም እኮ የፈለኩት የሆነ ነገር ይነካካል። ከዛ በዛውም እንድትሄድበት ነበረ። ብዙ ሰዎች ናፈቀን ምናምን እያሉ ነበር ከስር ትምህርት ፓፓ አሪፍ ሆነ። በዚህ አጋጣሚ በሲሶ አረ ሲስ የት ነሽ ፓፓ? ወይ የት ነሽ? እዛ ፊት ለፊት እንትኑ ጋር ምን ከዚህ ስብከት ወደ ሌላ ነገር እንዳልከት። አረ ዝም በይ። በእውነት ምን ይታየኛል መሰለ ደጀኔ ለሜሳ ትሬዲ ምንድን ነው ደግሞ እግዚአብሔር ምስክሬ ላሳይ። ቆይ ካሜራ ልክፈትና እኔ ደህና ነገር ትጠራለህ። እኔ ራሱ እንትን እየጠበኩ አረ ዛሬ እሑድ ነው የምር። እንዴት ነው? ምንድን ነው? ባሮኬ ሲሶ እኮ ደውላ ፓፓ ውጣና አክሊል አየከ እዛ ሰፈር ነው አክሊል ወይ እዛ ሰፈር ነው። አይ ራሱ እንትኑ ጋር እኮ እንትኑ ጋር እንጂ ፊት ለፊት። አረ ምንድን ነው የሚሻለው? እሱን ነገር እኮ ምንም ልንወስን አልቻልንም።
ፓፓ ኬዋ ደውላ በቃ እኮስ በቃሽ እንውጣሽ እንደወል እኮሽ እሺ ጊዜነቱን እርግፍ አድርገህ ታውቀው እንዴ ተሙ ምንድነው አይ ቃሌው ያሰማልና የሚገርም ትምህርት ነው ወዬ አሚን ብሩስኪ ወዬ ሲስ አይ ጊዜነቱን ታውቀው እንዴ እስቲ አሳየን ሙሽሮቹ ከሆነ ደደነ ፈካብ እስኪ ሁላችንም እንቅልፍ ይዞናል ጠዋታቸው ነበር እንኳን ደስ አላችሁ በላቸው እስቲ በትልቁ አርጋኝ እንኳን ደስ አላችሁ እናመሰግናለን እግዚአብሔር ያክብርልን ሌላ ምን ፈልገ ነው እስቲ አይ እንኳን ደስ አላችሁ መልካም ጋብቻ ዲስ ምንም ይዘረግፋል እባክህ አልፈልግም አሁን ቢያወራት ይዘረግፈናል አይደለም ሲሳይ ነው ባለው ውስጡ ጴንጤ ስለሆነ ይናደዳል አልዘረግፋችሁም ያው ንገራቸው ጴንጤ ቤት ነው ያለነው ታውቂያለሽ ንገራቸው አራት ረብሻቸው ደስ ይላሉ ግን በእናትህ ደስ ይላሉ ማለት ነው እንዴ ልጅቷ በረከታቸው ይደርብን በረከታቸው ይደርብን ትላለች ኑሐሚን በምንድን ነው በረከቷ የሚያድርባት በረከታቸው ይደርብን እንዴ ኪንተሻል እንዴ ደርሶሻል አይደለም ይድረሰኝ እንኳን ይደርብን ይደርበላሊኪ በቃ ይመችሽ አንተም በረከቷ ይድረስ አይ ያኬን እንኳን ተው የሷ ሳይሆን የሱ በረከት ይድረስኛ አባቢ ምን ይሆንክ ኧረ ልጅ እሺ ሻይ ልጅ እኮ አንተን ነው እኮ ይመስል አንድ ለፍለ ደስ ይላል በእናትህ ጸዴ ነው ሰላም እግዚአብሔር ረዳችሁ እያለ ነው እንግዲህ እና እኔ አባት ጌታ ይባርከኝ ለማንኛውም እስካሁን ሳብሬያችሁ ቆየሁ ኖሚ አንቺ ትዝ አለኝ የተከስተ መዝሙር አመለጠኝ ዲስ ወይ ውጣ በቃ እንደወላ እንዴ እሺ እንደወላ እንገባለን እሺ ኦኬ ተስፋ ጸዲ ሰላም ትሉን ቶሎ ሰላም በሉና እንውጣ አኪ ወይማ አንተ የጾም ሲሆን ነው እኔ እንትን የምትለኝ ምንም ነይ ኑሐሚ ነይ በእውነት ነይ ጸዲ ሰላም ያለቻችሁ ነው እሺ ይመስገን አምላክ ጸዲ እንዴት አለሽ እግዚአብሔር ይመስገን ለመጀመሪያ ጊዜ ነው የገባሁት I'm really shocked ሰላም ነህ አለሁልሽ ይመስገን አምላክ ጸዲ በጣም ደስ ይላል ጠፍታችኋል በጣም የተወሰነ እንትን አለን እስቲ አሁን በቅርቡ መለስ እንላለን አንተን የራሱ ይሄ እንትን እዚህ ሚዲያ ላይ የሆነ ኧረ ምናምን የሚል ነገር አይተህ ታውቃለህ ሲስ እንዴ ጠፍታችኋል ምናምን ነገር ስትለኝ እኔ ራሱ እኮ ምንድነው ግራ ገብቶኝ ኧረ ልል ነበር ያ እኛም እኮ ጨነቀ ጀስት ያው ቻሌንጅ ስለሚያደርጉን ምናምን ያው አንዳንዴ ባጠፉ አሪፍ ነው እሺ እንመጣለን አሁን ምናልባት ጾሙ ሲገባ ምናምን ይሄንን ጾም ቅድም እያልኳቸው ነበር አብረን ነው የምንሄድበት ኦኬ በጣም አሪፍ ነው እሺ ስላገኛችሁ ደስ ብሎኛል ቴንክ ዩ እኔም ደስ ብሎኛል ፓፓ በቃ ቻው እሺ ተስፋ ወዳጃችን ነው እሺ ቆይ አንዴ ተስፋ ተስፋ ገዝተ ገብቶን እሺ ኤኒዌይ እየሰማን አልመሰለኝም ወይ ስራ ላይ ሆኖ ነው ቤኪ ሁላችሁም ቴንኪው አክሊሽ አደውልኝ እሺ ቻው በሉ እሺ